لبيك اللهم لبيك لبيك لا شريك لك لبيك አሻም ክብራት ተመልካቾቻችን እነሆ ለዛሬ ዘመንና ዜማ ፕሮግራማችን በልዩ ሁኔታ ከእንግዳ ጋር መጥቶላችኋል። የአረፋ በዓል እንደመሆኑ መጠን ዛሬ በነሽዳዎች ዙሪያ ነው የምንጨዋወተው። ለዛሬ ያመጣውላችሁ እንግዳ አሚር መሐመድ የነሽዳ ባለሙያ ነው። እንኳን ወደ ፕሮግራማችን መጣ። እንዲሁም ዒድ ሙባረክ ለሃለው አሚር። እንኳን ደህና ቆያችሁኝ። ተቀበለላህ ሷሊሐል አዕማል። አሚር እንግዳችን ሆኖ ወደዚህ ፕሮግራም ሲመጣ ዛሬ በመንዙማዎችና በነሽዳዎች ዙሪያ ጨዋታ ያደረግን የአረፋን ፕሮግራም ደመቅ ባለ ሁኔታ እናሳልፋለን። እንኳን ለዒድ አልአድሃ ወይንም አረፋ በዓል በሰላም አደረሳችሁ። በድጋሚ ለሁሉም ሙስሊም ኡመት በሰላም እንኳን አደረሰን እያሉ ወደ ፕሮግራማችን እንገባለን። አሚር የነሽዳ ባለሙያ ነው። ነሽዳ ዒድ ሲመጣ፣ ረመዳን ሲመጣ በአብዛኛው የተለያዩ ፕሮግራሞች ላይ አሚር መጠራቱ አይቀርምና የነሽዳ ስራ እንዴት ነው አሚር? ከዛን ጀምር እስቲ። ነሽዳ ስራዎች አሁን እንዴት ነው? ቀዝቅዘዋል? ሞቅ ያሉ ናቸው ወይስ መሃል ላይ ናቸው? እንዴት እየሆኑ ነው አሁን ነሽዳዎች? እንደ አጠቃላይ ያው ማለት ነሽዳ አልহামዱሊላህ በጣም ጥሩ ነገር ነው። ጥሩ መልእክት የምናስተላልፍበት ለሙስሊም ወንድሞቻችን እህቶቻችን አጠቃላይ ማለት ለህዝባችን መልእክት የምናስተላልፍበት መንገድ ነው። ግን ደግሞ እንደ ቢዝነስ አይተን እየሰራ ነው አይደለም። ሀቂቃ ኖርማል ፕሮግራም ሲዘጋጁ ዲናችንን እንደ መኻደም ነው ብዙ እስካሁን ባለው እየሰራን ያለ ነውና ነሽዳን እንደ ቢዝነስ ነው ላልከው ነገር እስካሁን ያ ቢዝነስ ሆኖን አያውቅም። ግን ያው በጣም ውስጣችን ጥሩ ነው። መልእክቶቻችንን እናስተላልፍበታለን። የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ የአላህ ሱብሓነሁ ወተዓላ የቁርአን መልእክት በቀጥታ በጥበብን ባማከለ በዜማ አድርገን በጥሩ ግጥም ተጽፎ መልእክት የምናስተካክልበትና የምናስተላልፍበት መንገድ በመሆኑ ከማንም በላይ በጣም ደስተኛ ነኝ። መልእክቴን በጥሩ ሁኔታ እያስተላለፍኩኝ ይገኛለሁ እንግዲህ እስካሁን ባለው ማለት ነው። በመንዙማ ዙሪያ እንደ መንዙማ ትልቅ መነሻ ተደርጋ የምትቆጠር አንድ ጥሩ መንዙማ አለች። እስቲ እሷን መንዙማ እናስታውስና ወይንም በቃልህ ታስታውሳት እንደሆነ እንጫወታትና እንመለስ። ያው ብዙ ጊዜ እንደ ነሽዳ መነሻ ተደርጎ የሚወሰደው ያው በብዙ ዓለም ላይ የሚታወቅ አንድ ነሽዳ አለ። ያው طلع البدر علينا من ثنيات الوداع وجب الشكر علينا من ثنيات الوداع ይቻውን ያው እንደ ነሽዳ መጀመሪያ ተደርጎ የሚወሰድ ነው። ግን ደግሞ በአገራችን በኢትዮጵያ በጣም ትልቅ ጉልህ ሚና ሊሰጠው የሚገባና የሀገራችንን ቅኝት በደንብ ያው ብዙ አልተሰራበትም ብለን ነው ያው እንደ ሁላችንም እንደምናውቀው ብዙ አልሰራንበትም። ያው አሁን ግን ባለው ወደ ነሽዳም በዘመናዊም በአገርኛም የተሰራን ያለውና የመንዙማ መነሻ ያው ኢትዮጵያ ላይ በትላልቅ ማዲሆች አሉ ከነ ሼህ መሐመድ አወል ሐምዛ ጀምሮ ያው ብዙ በየገጠሩ ትላልቅ ማዲሆች አሉና እነሱ የሚሏቸው የመንዙማ ቅኝቶች በጣም የሚገርሙ ናቸው። ያው እነሱ ናቸው ብዙ እኔ እንትን ኢምፕረስ የሚያደርጉኝ ማለት ነው። ሌላው ደግሞ ያ ነቢ ሰላም አለይካ፣ ያ ረሱል ሰላም አለይካ፣ ያ ሐቢብ ሰላም አለይካ፣ ሰለዋቱላህ አለይካ የሚለው ሰለዋትን በነቢ መውሊድ ወቅት ሰለዋትን በነብያችን ላይ የማውረድ መንዙማም እንዲሁ በፋጢማ ዳይነስቲ የተከሰተ አንዱ ትልቅ የመንዙማ መነሻ ተደርጎ ይወሰዳል። ግብጽ ላይ ነው መሰለኝ የተሰራው። ታስታውሳታለህ ያችን? እኔ ያው ብዙ አገርኛው ላይ ነው ትኩረት ማድረገው። ያው እኔ ሼህ መሐመድ አወል ሐምዛን የነሱን ነው በጣም ትኩረት ማድረገው። ማለት እኔም እንደመነሻ አድርጌ እየሰራሁባቸው ያሉትም አሁን ቅድም ከሰማችሁት መንዙማ ያው አገርኛ ያለው ኖርማል ዘመናዊውንና አገርኛውን ይሄ የገጠሩን መንዙማ አብሪጭ አንድ ላይ ጨምሬ ነው የሰራሁትና እነዛ ነገሮች ላይ ነው እኔ ብዙ ትኩረት ማድረገው። እሺ ከአገርኛው የሼህ መሐመድ አወል ሐምዛ እስቲ አንድ መንዙማ እንጫወት። እንግዲህ በየሄድኩበት ያው ብዙ መድረኮች ላይ በቃ ሳቀርበው በጣም ደስ የሚለኝ አንድ መንዙማ አለ የሼህ መሐመድ አወል ሐምዛ። እሱን ጋብዛችኋለሁ ኢንሻአላህ። اللهم صل على روح الوجود اللهم صل على محمد اللهم صل
وسلم وبارك عليه حبيبي يا رسول الله اندناو يا حبيبي وداجو وديتاو طيبة لاي كوش بلو مدينة كوش بلو أبو حلام بفيتو فانوس استنكلو شوقو اندي ساتلا سو محبون يا حبيبي قملو ماتانا نحمدين بعيوات يتنبرككنا نجاما ونساموت على كتر يسالو زمر فكرة عند بني آدم بافو تناقر اسكي اندني معنون الله ينقسو وقبين مصطفى بجو يديابسو مصطفى متاتقو لغوزو تنسو اميت خرجان اشكر كسكسو عندኛው ናሲሕ ነው አንደኛው መይሰራ ከደጀቱ አሏቸው አሕመድ ናደራ ወው መቼም ሸህ መሐመድ አወል ቢሰሙት እኔ ነኝ እሱ ነው እኔ ብለው ጥያቄ ሳያቀርቡ አይቀሩ። አንዳንዴ እንግዲህ በልጅነት የሰማሁ ነው። ይሄ በቃ በልጅነት እየሰማን ካደግናቸው የሸህ መሐመድ አወል ሐምዛ እንትን ጉርጉሮች ያው አንድ እኔ በጣም ተጽዕኖ የፈጠረብኝ ነውና እስካሁን አሁንም ላለሁበት የእንጉርጉሮ አቅም የመንዙማ ስራ ውስጥ ማለት በቃ ትልቅ እንትን አቅም ሆኖኛል ማለት የራሴንም አቅም በደንብ የፈተሽኩበት መንዙማ ነውና ያው ረጅም ነው በጣም ትልቅ ብዙ ታሪክ ነው ያለው ውስጡ ላይና ያው እቺን መግቢያዋን ነው አጭሯን ነው ያልኩት። አሚር የት ቢወለድ ነው እንደዚህ የመንዙማውን ፍሰት በደንብ ልቅም አድርጎ እንዲችል ያደረገው? የት አካባቢ ተወልዶና አድጎ ነው ብለው ተመልካቾቻችን መጠየቃቸው አይቀርም። ይሄንን ያው እኔ ደሴ ሸዋበር ሰፈር ነው ተወልጄ ያደግኩት። ደሴ ደግሞ ያው የወሎ መናገሻ ዋና ከተማ ነች። በደሴ ከተማ ያው አብዛኛው እንግዲህ እሳቸውም ያው ሸህ መሐመድ አወል ሐምዛም የኛ ወደ የወሎ ትልቅ ማዲናቸውና እንግዲህ ያው የእሳቸውን እንትን እያልኩ ነው። ኢንሻአላህ አላህ እንደሳቸው ያርገኝ እስከ መጨረሻ። መቼም ደስ የሚል የመንዙማ ድምጽ ነው ያለ። እንዲያውም ከነሺዳ ይልቅ የመንዙማ ድምጽ በደንብ ያምራል ብዬ ማለት እችላለሁ። ሸሆች ወሎ አካባቢ በብዛት በመንዙማ ነው የሚታወቁት። ሸሆቹ እስቲ እንደው ከመሐመድ አወል ሐምዛ በፊት እነ ሼህ ጫሊ ነበሩ አሉ። እነ ሼህ ሶበር እነሱማ ዋና ዋና ትላልቅ ሸሆች ናቸው። ገታ አካባቢ ያሉ ሸሆችም አሉ። ወደ መርሳ አካባቢ ያሉ ሸሆችም አሉ። በእነሱ መንዙማው እንደ ትልቅ መሐባ መቀስቀሻ ተደርጎ ዲኑን ለማስፋፋት ትልቅ ሚና የተጫወተ ነው ብለው ነው የሚያወሩት። ምንም ጥያቄ የለውም። ያው በድሮ ጊዜ ያው ትላልቅ መንግስታቶች ነገስታቶች እንትን በሚሉ ሰዓት መልእክት የሚያስተላልፉት እንዲህ በይፋ ሰው ተሰብስቦ ምናምን ንግግር ማድረግ ብዙ አይቻልም ነበርና ዳይሬክት ይሄ መንዙማውን እንደ ዳዕዋ ነበር የሚጠቀሙበት ማለት መልእክት በዛ መንገድ ነበር የሚያስተላልፉት። አሁን እንደዚህ ኖርማል ተሰብስቦ ምናምን መነጋገር ስለማይቻል በመንዙማ አድርገው ነበር ለህዝቡ ትምህርትን የሚያስተምሩትና መንዙማ በጣም ትልቅ አቅምና እስካሁን ላለበት የዲናችን መስመር እዚህ ለመድረስ ትልቅ አቅም አለው ብዬ ነው የማስበው። አሁን ያለንበትን አይደለም ማየት ያኔ የድሮ በነበረበት ሰዓት ነውና በጣም ትልቅ አቅም ያለው የሀገርኛ ቅኝት ነው መንዙማ ማለት ነው። ያቺ ሸህ መሐመድ አወል ስንቱ ኮበለለ በሩን እየዘጋ ንብረት እየጣለ ያ መዲና እያለ ሙስጠፋ ሙሐመድ ያ መዲና እያለ ታስታውሳታለች። መንዙማ በካሴት መጀመሪያ ታተማ የወጣች ትክክል ታስታውሳታለች። ያ ብዙ ነው የሸህ መሐመድ አወል ሐምዛ እኮ ያው ተቆጥሮ አያልቅም። በጣም ብዙ ካሴት አላችሁ። ደግሞ የምንሰማው የእሳቸው ነበረ ድሮም ጭምር በደንብ። መንዙማው እንግዲህ መሰረት ነው ትክክል ሀገር ትልቅ መሰረት ነው ዲንን ለማስፋፋት ጥሩ አይነት የማህበረሰቡ በፍቅር በነብያችን ፍቅር በአላህ ውዴታ እንዲደሰትም ሙሐባውን ትርያለ ውዴታ በዛ እንዲዝናናም ጭምር በዛ ተመስጦ ራሱን ለዛ ተገዢ አድርጎ እንዲኖር ካደረጉ ስራዎች መካከል መንዙማዎች ትልቅ ሚና አላቸው። በጣም
በልጅነት የምታስታውሰው ሌላ መንዙማ እስቲ አንድ? ከሸህ መሐመድ አወል ሐምዛ ከሆነ አሁንም ያው ትምህርት ነው። ያው ብዙ እንደዚህ ትምህርት የሚሰጡት ላይ ማለት በቃ ይሄ ለማረጋጋት ምናምን የሚጠቀሙበት መንገድ ነው ብዙ የምከታተለውና ከሳቸው አሁንም አንድ አለ ያው አላህን በማመስገን ዙሪያ እንትን የተደረገ ነው ማለት የሰሩት ነውና እሱን ልጋብዛችሁ። አልሐምዱሊላህ በነለ ሚዛን ይሆናል በሏል አንቺ ነፍሴ ኸይር ስሪ በኸይር መንገድ ምከሪ አላህም ብሏል ወልዐስሪ ጌታ ሸክሪ ሰብሪ ብያታለሁኝ ወስያ በጣም ብሰሙኝ ተንያ መስማት ዋጅብ የሆነበት የራቀ ሰፈር ያለበት ይኮራባሃል ለመህቡል አላህ ይፈራም ወዴል አይገርምም የጀል ቁልል ይደቃል ያዙት ቢባል ሷሒቦቼን ጊዜ እንመካከር በጊዜ እንመካከር በቀን ጥሪ ሰምተን አለቂን ምንም አይረባ ለዲያማ ተደረሰ ማኻቲማ ምንም አይፈይድ ቢዓለክስ የጀሊል አምሩ ሲደርስ ቁርአን አውርዶ አለ ጌታው መኽሉቁን በዛ ሊረታው አላህ ነቢነ መውዲዲ ኑር ነው ቀላብ ነው በለሕዲ ና አላህ ነቢን መዝከር ዛሬም ቀላብ ነገም ኑር የሚገርም ድምጽ ነው። የሚገርም አያያዝ ነው። አሚር በጣም ደስ የሚል ድምጽ ነው ያለው። ወላሂ ደስ የሚል ነው። አመሰግናለሁ። ድምጽ ብቻ አይደለም ራሱ እንቱ ሐርፎቹን አያያዝህ ምን ራሱ በደንብ የሚያስጨብጥ ነው። እንደ ሸህ መሐመድ አወል ሐምዛ ይህንን ሳላደንቅ አላልፍም። ዘመንና ዜማ ፕሮግራማችን እንዲህ እያለ ይቀጥላል። ዛሬ እንግዲህ በመንዙማዎች ዙሪያ እየተጨዋወትን በዓሉን በዓል አስመስለን ፈታ ብለን ዘና ብለን ነው በዓልን የምናከብረው። ስለዚህ እናንተም ከኛ ጋር እንደሆናችሁ እንተማመናለን። ወደ ፕሮግራማችን እንቀጥል። እንግዲህ ውልደትና እድገትህ እዚህ ወሎ አካባቢ ደሴ አካባቢ እንደሆነ ነግረኸኛል። እንዴት ወደዚህ ጉዳይ ተሳብ ቻልክ? መጀመሪያስ ምን ተጫወትክ ብለን እንቀጥል። ያው የኛ አንዳንዴ ወሎ መወለድም ያው አንዳንድ በዚህ በአርት ዙሪያ እንትና ተጽዕኖ ያደርጋል። ያው ብዙ እንትን እንደ መነሻ ወስዳቸው በቅርብ አንድ ጓደኛችን ያው እንዲህ የስራ ጓደኛችን ወደ አኺራ ሄዷል። አላህ እንግዲህ ነፍሱን የጀነት አላህ ያደርግለት። መሐመድ ሰዒድ የሚባል ደሴ ያው እዛው አንድ አካባቢ ነን። እሱን እያየን እሱም በሱ ስራዎች ዙሪያም ደግሞ እንዲህ እንደ መነቃቂያ የሆኑ ስራዎች ነበሩ ገናኛ ጩጬ በነበርን ሰዓት ማለት ነው። እና የሱን ስራዎች እያዳምጥን ነበረ እንትን ያልነው። ከዛ ከሱም ደግሞ በፊትም ያው ትንሽ በቅርብ ያው ልባችን ስለተሰበረ ነው እሱን ቀድሜ ለማንሳት የፈለኩት። ከሱም ደግሞ መሐመድ አወል ሳላህ ደግሞ የሚባል እሱም አላህ ይራህመው ወደ አኺራ ሄዷል። እሱም እንዲሁ በጣም በቃ የሚገራርሙ ስራዎች ነበሩት አሁን ድረስ ያው ያሉ ማለት ነውና የነሱ ስራዎች ነው ለዚህ አበቃኝ ማለት ነው። እና ምናልባት ያው ታውቋቸዋላችሁ ብዬ አስባለሁኝ በደንብ ኦፊሻሊ የሚታወቁ ሰዎች ስለሆኑ ትላልቅ የሚባሉ ስራዎች አሏቸውና ወደ ነሽዳው ደግሞ እንድመጣ ያደረጉኝ ያው የነዚህ ትላልቅ ሰዎች ስራ ነው ማለት ነው። በዘመናዊ አሁን መንዙማ ለወጣቱ መንዙማ የሚባለው ነገር ባዶ ሆኗል። አሁን ነሽዳ ነው በብዛት የሚታወቀው። ትክክል። መንዙማ ነሽዳዎች እንዴት መጡ ብለን ማውራት እንችላለን፣ ማንሳት እንችላለን? እንችላለን። ነሽዳ ያው እንደ በቃ ወጣቶች በእኛ ማለት አሁን በእነዚህ የጠራኋቸው ሰዎች ናቸው ወደ ነሽዳን እንትን ማድረግ የጀመሩት ማለት ነው። እነ ሙአዝ ምናምን የሚባሉም ደግሞ ሌሎችም አሉ አሁን እዚህ ያሉ ማለት ነው። ያው እነሱ ናቸው ነሽዳን የጀመሩትና ነሽዳ ያው ወጣት ሆነን እንግዲህ እየሰራን ያለናቸው ግጥሞች ማለት ዜማዎች ናቸው። መንዙማ ደግሞ ከቀደምት አሁን ቀደም ያልኩት የሸህ መሐመድ አወል ሐምዛ እነዚህ ትላልቅ ስራዎች አሉና
መንዙማ ኖርማሊ በገጠር ውስጥ ትላልቅ ሰዎች የሚጠቀሙባቸው መልእክት ለማስተላለፍ ሲጠቀሙባቸው የነበሩ ናቸው። ነሽዳ ግን ይሄ ከውጭ ዓለም ከአረቢክ ሙንሽዶች ጋር አላል እነዚህ ውጫዊ ከነሱ ሙንሽዶች የተወሰደ ነው አብዛኛው። ግን ያው ቀደም ያልኳቸው ሰዎች ደግሞ ያንን ነገር ያው ወደ ኢትዮጵያ ማስተዋወቅ ችለዋል ማለት ነው። በተለይ የሱዳን ነሽዳዎች ትልቅ ተጽዕኖ አላቸው። የኢትዮጵያ ነሽዳዎች ላይ የሱዳን ነሽዳዎች ትልቅ ተጽዕኖ አላቸው ብለው ያነሳሉ። ከዛ ውስጥ ዋናው የተጠቀሰው አህመድ ያ ሐቢብ ሰላም አለይክ እሷ ነሽዳ በጣም ትታወቃለች። እኔም ሰርቻታለሁ እሷን በአማርኛ አድርጌ ሰርቻታለሁ። በአማርኛ ሰርታታልና እሷን አይቼልሃለሁ። እስቲ ትንሽ ባፍ አስታውሰን። أحمد يا حبيبي سلام عليك يا مسكي وطيبي سلام عليك أحمد يا حبيبي سلام عليك يا مسكي وطيبي سلام عليك ክቡራት ተመልካቾቻችን እንዲህ እያልን በነሽዳ ዙሪያ የምናደርገውን ጨዋታ ቀጥለናል። ዛሬ የአረፋ በዓልን በደመቀ ሁኔታ እንደዚህ እያከበርን እንገኛለን። እዚህ ጋር የሚያማምሩ የክትፎ ምግቦች ቀርበው እናገኛለን። ኬሪያ ኬተሪንግ አገልግሎት ሰጪ ተቋም ይህንን ምግብ በእንዲህ ባማረ ሁኔታ የዛሬውን በዓል ልናከብርበት ስፖንሰር አድርጎናል። እናንተም የምትፈልጉት ከሆነ ከዚህ በታች በሚገለጸው ስልክ ደውላችሁ በማዘዝ ጥሩ ጣዕም ያላቸውን ክትፎች እንድታጣጥሙ እንጋብዛችኋለን። ኢድ ሙባረክ ለሁላችንም። አሚር በድጋሚ ኢድ ሙባረክ እያልኩ ወደ ጨዋታችን እንቀጥል። መርሃባ። የነሽዳ ስራው ገበያው እንዴት ነው? ወይስ በሱ ነው የምትተዳደረው? ሌሎች ተጨማሪ ስራዎች አሉ? እንዴት ነው? እኔ ነሽዳ ስራዬ እንዳልኳችሁ ቅድም ኺድማ ነው። ኖርማል ሚቲም ቦታ ስጠራ ያው ቅድሚያ ኺድማን አስቀድሜ ነው የምሰራው። ዋና ስራዬ የጅብሰን ባለሙያ ነኝ። ያው አብዛኛው ሰው ቲክቶክ ላይ ምናምን በደንብ ይከታተለኛል፣ በዩቲዩብም ይከታተሉኛል ብዙ በዚህ በስራዬ ዙሪያ ማለት ነውና አሚር መሐመድ ጅብሰን ፊኒሺንግ እና ኢንተሪየር ዲዛይን በመባል እታወቃለሁኝ። በዚህ ያው አዲስ አበባ ላይ በጣም ብዙ ስራዎችን በመስራት ያው ከብዙ ሰዎች ጋር ጥሩ የሆነ ግንኙነት በመፍጠር ባለቤቶችን በማስደሰት እንግዲህ እስካሁን ያው ለ6 ዓመት ያክል ዘልቀናል ማለት ነው። ነሽዳ ግን ለተለያዩ ቦታዎች ላይ ስትጠራ ትገኛለህ? ነሽዳ በቃ ከስራዬን በማይነካ መልኩ ያው ስትጠራ ሄጄ ያው የትኛውም በየሀገሩ ዞሬ እሰራለሁ። በተለያዩ ሀገራቶች ፕሮግራሞችህን እየሄድክ በመድረክ ታቀርባለህ። ከነዚህ መካከል ጉዞ ወዴት አድርገሃል? በኢትዮጵያ የተለያዩ ከተሞች ላይ እሄዳለሁኝ። አሁንም የበዓል ፕሮግራም ከዛ እንዳጋጣሚ ከዛ መልስ ነው አሁን እየተቀረጽን ያለ ነው። ያው ሀረር ነበርን። እንግዲህ በየሀገሩ እየሄድን እየሰራን ነው። ነሽዳ በአብዛኛው የሚቀሰቀስበት የራሱ ሰዓት አለ ይባላል። መቼ ነው አንተ ለመጻፍ ወይ ለመስራት ኢንስፓየር የሚያደርግ? መቼ ነው ወደ አንተ የሚመጣው? ለረመዳን ነው? ጾም ሲገባ አካባቢ ነው ወይስ በማንኛውም ጊዜ ይመጣልሃል? አብዛኛውን ጊዜ አሁን እኔ አሁን እስካሁን ታች የምደረገው ማለት ወቅቶችን ጠብቄ ነው። አሁን ለምሳሌ የረመዳን ሲሆን ረመዳንን የሚመለከት ስራ ያው ሰርቼ ለህዝብ አድርሻለሁኝ እና ደግሞ የነቢያችንን ሰለላሁ ዐለይሂ ወሰለም የረቢዕ ማለት ያው የልደት በዓልን አስመልክቶ እሳቸው በተወለዱበት ሰሞን አካባቢ ደግሞ ያው ብዙ ጊዜ ስለሳቸው ይወራል፣ ስለሳቸው ይጻፋል፣ ስለሳቸው ይዜማል ማለት ነውና በዛ ጊዜ ያው ያንን በማስመልከት ስራ ለመስራት ያው ብዙ ጊዜ ውስጤ ይነሳሳል። ስለዚህ ለረመዳንም በተመለከተ አንድ ነሽዳ ሰርተሃል ማለት ነው? አዎ ሰርቻለሁ። እስቲ ያንን ለረመዳን የሰራውን ነሽዳ እናንሳው። መርሃባ። በአላህ እዝነት ራህማ ሊገለጥ ድቅድቅ ጨለማ የሙሚን ፋላፍ ነፍሳት በማርታው ሊወጡ ከሳት ሊታሰር አሳሳት ሸይጣን ልቦች ሊረጥሙ በቁርአን ሙሐባው ሊያረሰርሰን ልነዋብ ኑሮ ሊያለብሰን ወፈቀን ለረሕመት ወር አደረሰን ከመሃርታው በር ህሙም ነፍስ በዝነቱ ሊድን መጣለን ሸህሩ ረመዳን አህለን ረመዳን
ረመዳን አህለን ረመዳን። ማሻአላህ ምርጥ ነው፣ ወላሂ ምርጥ ነው። እንግዲህ እንዲህ እያለን ፕሮግራማችን ይቀጥላል። ከረመዳን በተጨማሪ በጣም ደግሞ ጠልቀህ ሄድክበት ሌላ ጥሩ ዋና ስራ ብለን የምንለው አለ? ለነቢ መውሊድ ነው ነቢ ውዴ የሚለውን የሰራኸው ወይስ ምንድን ነው መነሻ? ያችን ሰለላሁ ዐለይሂ ወሰለም በእሳቸው ዙሪያ የሰራሁት ስራ ያው የእሳቸው የተወለዱበት ወቅት አካባቢ ነበረ የሰራሁት። ያው የጂፕሰሙ ስራ በጣም ቢዚ ያደርገኛልና በዛ ምክንያት ነው አዘግይተን ወደ አልፎ ምናምን የለቀቅነው፣ ከረቢዕ በኋላ ነው የለቀቅነው እንጂ ሐሳቢ መጀመሪያ ለረቢዕ እንዲደርስ ነበረ። ያው የስራ ጫና ከመብዛት የተነሳ ነው እንትን ብዬ የሰራሁት እንጂ በዛ አልፎ የተለቀቀው ማለት ነው እንጂ መጀመሪያ ሐሳቡ ያው የነቢያችን ሰለላሁ ዐለይሂ ወሰለም መወለድ ምክንያት በማድረግ የእሳቸውን ናፍቆትና የእሳቸውን ሀገር በመናፈቅ የሰራ ነው ስራ ነው ማለት ነው። እስቲ እንዴት ነበር እናስታውሰው ትንሽ? ትንሽ በጣም ቻሌንጂንግ የሆነ ስራ ነበረ። ያው እንደዚህ ብዙ እንዳያችሁትም በጣም ብዙ ወጪ ወጥቶበት በጣም በጥልቀት ገጠር ሁሉ ሄዷል። ገጠር ሂደን ኦሮሚያ ክልል ገጠር ሂደን የሰራ ነው። ከልጅነት ጋር ያይዘህዋል፣ ከረኝነት ጭምር ጋር ያስታወስክ ነው። እንዴት ነው እንደዛ እንትን ያደረከው? የራሴን እንትን የተጻፈው ግጥሙም ሲጻፍ አጠቃላይ እንትኑ ድርሰቱ ያው በእኔ ልጅ ሆኜ አድጌ እስካሁን እስካለሁበት ድረስ ያለውን የሰራ ነውና ድሮ ልጅ ሆነን ምናምን ከጓደኞቻችን ጋር ሰፈር ላይ የጀሪካን ድቤ ይዘን ምናምን የምንጨፍራቸው ነገሮች ነበሩ። ሸዋበር ላይ ደሴ ሳድግ ከጓደኞቻችን ጋር ተሰብስበን የምንጨፍራቸውን ምን የምንላቸውን ማለት ነቢያችን ሰለላሁ ዐለይሂ ወሰለም ስም እያነሳን የምናወሳባቸውን እንትኖች ሀሳቦች ነው በአጠቃላይ ጥቅልል ተደርጎ በ8 ደቂቃ ቪዲዮ ውስጥ ያው ያንን ለማንጸባረቅ የሞከር ነው ማለት ነው። እስቲ ከዛ ትንሽ ለተመልካቾቻችን እንጋብዝ። መቼ መጠበቃቸው አይቀርም። ዋናው ስራ ደሴ ሄዷል እንዲሆናል ስንላቸው ልባችን እንጠለጠላል የትኛው ነው ብለው እንጋብዝና እንመለስ። ባይችል ጀሰዴ ሸክሚ ባይፈቅደም ከፍቅሮ ሀገር ርቅ ያልሄደም አላህ የቸረኝ ይህ ነው የኔ ዕጣ አንገቴን ሰጠው ባንቱ ለመጣ ካፉ ዘለላ ማር ቀመሰ ያየው ይናገር ከርሞ የደረሰ አልወደቀም ወይ ፈንድታ ልቡ ድምፁን የሰማይ ቆሞ አጠገቡ ትርፉ ናፍቆት ነው ሰው ከወደዱ ፍቅር ገበያው ይሄው ነው ንግዱ ቢያክለፈልፈኝ ያን ሰው መውደዴ ሙሐባ መሉ ይህ ነው አንዳንዴ። እንዲህ የተጫወትን ዘመንና ዜማ ፕሮግራማችን ዛሬ በነሽዳዎች ዙሪያ ደስ በሚል ሁኔታ እየተጫወትን እንገኛለን። ፕሮግራማችንን ነው ቀጥሏል። አሚር፣ ነሽዳዎች አሁን ሞቅ ባለ ሁኔታ እየሄዱ ነው። ወጣቶች በደንብ ነሽዳ እየተጫወቱ ነው ብለን ማለት እንችላለን። እስቲ ከነሱ ውስጥ ነሽዳዎች የምትወዳቸው ነሽዳዎች የቶቹ ናቸው? ነሽዳዎችስ ላይስ ምን ችግር አለ ብለህ ሂስ ታደርጋለህ ወይንም ሀሳብ ትሰጣለህ? እኔ አሁን በጣም ከምወዳቸው ዘመን ተሻጋሪ ናቸው ብዬ ከማሰባቸው ስራ ውስጥ በዋሪዳ ሰለሚያችን ሰለላሁ ዐለይሂ ወሰለም ዙሪያ የሰሩት አሉና እሱን በጣም ወደዋለሁኝ በህብረት የሰሩትን ማለት ነው። እስቲ አስታውሰን ትንሽ። السلام عليك يا رسول الله السلام عليك يا ملاو طلا السلام عليك يا شموس الله السلام عليك يملاو تلا السلام عليك ينزم فلا አጭሬ ፍቅር ሀለቱ ላይቻል ላይለመድ ሲያጽፈኝ አድራል ሌሊቱን እያስነከረኝ ከመድ
ወያልተቀመጥኩ አርፌ እግር ኖሮኝ የማልሄድ ነገር ዓለሙን ያስተፋል ሩቅ ያለን ሰው መውደድ ናላስተረፈም ሲጋረፍ የናፍቆት ሆነ ዲዶ ቢለየዎት አይደል ገላውን እንስቅስቅ ያለሎት ክንዱ። ይህም በጣም የሚመቸኝ ነሽዳ በቡድን ነው የሰሩት። በህብረት የሰሩት ነው። እነ ሙአዝ የወሎቹ ልጆች ሙአዝ ሀቢብ መሐመድ ሰይድ ምናምን ሆነው በቃ ትላልቅ ሙነሽዶች ናቸው አብረው አንድ ላይ የሰሩት። በደንብ ጥሩ የሆነ መልእክት ያለው ዘመን ተሻጋሪ ናቸው ከማስባቸው ስራ ውስጥ አንዱ ነው። እስቲ የመንዙማ ስራዎቻችን ላይ ዑለማዎች አንዳንድ አስተያየት ይሰጣሉ። እነሱ ምንድነው የሚሉን? ነሽዳ አብዛኛው ነሽዳዎች ወደ ሙዚቃ ቀረብ እያሉ ነው፣ ወደ ሙዚቃ ስራ እያደሉ ነው። አንዳንዶቹ ደግሞ በትክክል ነብያችንን በትክክል አክብረው እንኳን አይጠሩም የሚል አስተያየቶች ኮሜንቶች ይሰጡናል። ተከክለ ለወጣቱ በርግጥ ትልቅ ግብአት ነው። በብዛት እሱን እያዳመጠ ይጫወታል። መዝናኛ የሚፈለግበት ዘመን ላይ ከተሜነት እየጨመረ ሲመጣ የመዝናኛ አማራጮች አብረው ይላሉ። በዛ በተጨማሪም ልቡ ወደ ዲን እንዲሳብ ትልቅ አስተዋጽኦ የሚያደርግ ነገር ነው። መስተካከል አለበት። ግን ምንድነው መስተካከል ያለበት ብለና ያው መስተካከል አለበት ብዬ እንደራሴ ግል የምሰጠው ያው ብዙ ዑለሞች በዚህ ጉዳይ አስተያየት ይሰጣሉና ከዛም ውስጥ አብዛኛው የኛ ሙንሽዶች ያው ከሽርክ ጋር የተገናኘ ነገር ይሄ ማለት አላህ Subhanahu Wa Ta'ala ጋር ይሄ በማጋራት ማለት ይሄን ነገር በደንብ አበጥር ልናቀው ይገባል። ማለት አንዳንዴ ማዜም መቻል ወይም ደግሞ ግጥም መጻፍ መቻል ወይም የሆነ ብር ኖሮት አንድ ሰው ስቱዲዮ ገብቶ መስራት ስለቻለ ብቻ ነሽዳን የሚሰራው ነገር ነው ብዬ አላስብም። ብዙ ማለት ከመታወቅ በፊት ያው ማወቅ ይቀድማል የሚለውን ነገር እኔ ብዙ አምንበታለሁና ከዛ አንፃር እነዚህ ነገራቶች መስተካከል አለባቸው ነው ማለት መልእክት ምን አስተላልፈበት መንገድ ያው ትምህርት እስከሆነ ድረስ ትምህርቱ ደግሞ ትክክለኛ ከሐዲስና ከቁርአን ጋር ብቻና ብቻ የተገናኘ ነገር ብቻ ነው መሆን ያለበት እንጂ ከዛ ውጪ ያው ያሉ ነገሮች ያው ዑለሞችንም የሚያስቆጣም ነገር ስለሆነ ያው ከዛ ሁላችንም አስተካክለን ማለት ታቀበን ልንሰራ ይገባል ብዬ አምናለሁ። ይሄንን በማከለ መልኩ ነሽዳዎች መሰራት አለባቸው ካለ አሁን በቀጣይ የምሰራው ስራ ላይ ምንድነው? ስራ መቼም ሳታጋስብ አትቀርም። አስብ ያለሁኝ አሁን በቅርቡ ስቱዲዮ ላይ ያልቋል ጨርሰናል። አሁን የሚቀረን የቪዲዮ ክሊፕ ነውና እሱን ኢንሻአላህ ካረፋ ካሁን ከባላችን በኋላ ያው በሰሞኑን ሰርተን ወደ ህዝብ ማድረስ ነው የሚሆነውና የሰራሁበትም ደግሞ ርዕስ አላህን Subhanahu Wa Ta'ala ማመስገን ነው። ማለት ያው ብዙ ውለታዎችን ውሎልናል። እኛ ያው ብዙ ሰውነንና ጥፋሳና ጥፋ ቀርተን ምን አይደለም ግን ያው አላህ Subhanahu Wa Ta'ala በምህረቱ ባዛኝነቱ ያው ብዙ ነገሮቻችንን ስቶቻችንን ሁሉ ይዞ ያው አላህ Subhanahu Wa Ta'ala ትልቅ ደረጃ አድርሶናል አብዛኞቻችንንና ያንን በማስመልከት ምስጋና ነው ለአላህ Subhanahu Wa Ta'ala በቃ ላንተ ይድረስ ክብር ምስጋና ብለን ነው ነሽዳውን የምንጀምረው። ያው ምስጋናን በተመለከተ መልኩ ነው ስራው ሐሳቡ ያለው ማለት ነው። እንግዲህ ዑለማዎቹ የሚሰጡትን አስተያየት አካተን ጥሩ የሆነ ከሐዲስና ከቁርአን የተያያዘ ነገር አርገን ነው ለመስራት የሞከርነው። በነሽዳዎች ላይ እንግዲህ ኮሜንት መደረጉ ብቻ አይደለም የተጣሩ ስራዎች ወደ ህዝብ ሲገቡ ያላቸው አቀባበል ምንድነው ብለህ ታስባለህ? የተጣሩ ስራዎች ወደ ህዝብ ሲገቡ አምደኛ ከዛ ማለት አብዛኛው ሰው እየበሰለ ያደግን ከለት ለት ያው እድሜያችን በሄደ ቁጥር ያስተሳሰባችንን መጠን ከፍ ያለ ስለሚሄድ ጥሩ የሆነ ስራ ሲሰራ ለጊዜው ባይታይ እንኳን የሆነ ሰዓት ላይ በቃ ይታያል። ማለት አንደኛ የሰራ ውስጣችንም ንጹህ ነው፣ ዑለሞች ጋር የሚያጋጭ ነገር አይደለም፣ መልእክት ነው ጥሩ ይዘንም የምንሄድበትና ለኛም ደግሞ ጥሩ መልእክት ያለውና ጥርት ያለ ስራ ሲሆን ለምን ያንን ስራ ምን ሰራላቸው ኦዲየንሶች በምቾት ማለት በአድናቆት ይማሩበታል፣ ራሳቸውንም ያዝናኑበታል ማለት ነውና ያው ጥርት ያለ ስራ የሚጠቅመው ያው ለራስ ነው። እንግዲህ አሚር እዚህ ፕሮግራማችን ላይ ዘመንና ዜማ ፕሮግራማችን ላይ ተገኝቶ ይህንን ሀሳብ ሲሰጥ በርካታ አካላቶች የተለያዩ ጥያቄዎች ያነሳሉ። አሚር ምን ላይ ነው፣ እንዴት ነው ቤተሰብ ምናምን የሚለውን ጥያቄ ማንሳታቸው አይቀርምና
እስቲ ስለ ቤተሰብ ትንሽ እንጫወት። ያ አሚር መሐመድ ያው ዋና ስራው ጅብሰም ሰሪ ነኝ። ጅብሰሜን እሰራለሁ። ያው ቤት ይገባለሁኝ የራሴ ቤት ላይ ኢንሻአላህ እንግዲህ ወደፊት ያው በብዙ ቤተሰብ ኖርኝ ያው ማስተዳደርበት አቅም አልመጣሁም። ገና ነኝ። ገና ሸባብ ነህ። መቼም ዛሬ እንደምናውቀው የአረፋ በዓል ነው። የአረፋ በዓል የተለያዩ ትዝታዎች አሉ። በልጅነት በአዋቂነትም አሁን ባለበት ሁኔታ የተለያዩ ትዝታዎች ይኖራሉ። እስቲ ለአረፋ ትዝ የሚልህን ነገር። ለአረፋ ማስታውሰው ያው ማለት ያው በግ ማድረግ በአረፋ ከየትኛውም በዓል ያው እርድ ግዴታ ነውና ብዙ ጊዜ ያው እርድ ላይ ማለት በቃ በግ ሲጠባ ምን ሲል ከሰግደን ከመጣን በኋላ ያለው ነገር ያው በጣም ያስደስተኛል ያዝናናኛልና ከልጅነት ውስጣዬ ያው ይሄ ልብስ አቅፎ ማደሩ ያው በዓል ሲመጣ ብዙ ጊዜ የበዓል ልብስ ለመልበስ በጣም አብዛኞቻችን ጋር ጉጉት ስለሚኖር ያው ልብስ አቅፎ ማደር ምናምን አይነት ነገሮች ነበሩ እና ያ ነገር ያው ያረፋት ውስጣዬን በጣም እንትን ያደርግብኛል ማለት ሁሌ በዓል በመጣ ቁጥር ትዝ ይለኛል። በቃ ነገ ጧት ጭቃ ለሚነካው ጫማ በቃ ማታ በቃ ለብሼው ሁላ ምናምን ማድረግበት ጊዜ ነበረ እና ያ ነገር ያው በጣም ያዝናናኛል። አሁን ሳስበው በጣም ብዙ ትልቅ ትውስታዬ ነው። ይሄ ተክቢር እኔ በጣም ደስ ይለኛል። ተክቢር እያልን ስንሄድ መንገድ ላይ እንደውም ዜማው በጣም የሚመስጠኝ ይሄ ተክቢር ነው። ኦኬ እስቲ ትንሽ አስታውሰኝ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد ያው ይሄ እንግዲህ በወሎ አካባቢ በዚህ አዛዚያም ነው ተክቢር ላይ ስትሄድም ስትመጣም ይሄን ተክቢር በዚህ እንትን ዜማውን በጣም ምርጥ ነው። ግጥሙም በጣም ደስ የሚል ስሜት የሚፈጥር ነው። ኢድም ከሚያደርጉ ነገሮች አንዱና ዋነኛው የሚወደድም ተግባር ነው። ይህ ፕሮግራማችን እንዲህ እንዳማረ እንዲቀጥል ምግቡን በማዘጋጀት ያቀረበችልን ኬሪያ የአገልግል ምግብ አገልግሎት ከዚህ በታች በሚገለጸው ስልክ ቁጥር አግኝታችሁ ለአረፋም ለተለያዩ ፕሮግራሞቻችሁ ደውላችሁ አግኟት። አረፋ እንግዲህ በወሎ በደመቀ ሁኔታ እንደሚከበር ይታሰባል። እስቲ ድምቀቱ እንዴት እንደሆነ እያስታወስከ አጫውተን። የአረፋ ያው ደሴ ላይ በተለይ በጣም ከባድ ነው። በጣም በሚገርም ሁኔታ ነው የሚከበረው። እንግዲህ እኛ ሰፈር ላይ ሸዋበር ነው ብያቸዋለሁኝና ሸዋበር መስጂድ ላይ ትልቅ መስጂድ አለ። ታሪካዊ መስጂድ ነው። እዛ መስጂድ ላይ ሼህ ያቁት የሚባሉ ትልቅ የመስጂዳችን ኢማም አሉ እና እሳቸው ተክቢራ ሲያደርጉ ያው ሌላ ነው። በጣም ደስ በሚል ሁኔታ ነው ተክቢራ የሚያደርጉት። ማታ ተክቢራ ይደረጋል እንደነገ በዓል ሊሆን። ከዛ ማታ ላይ ያው የሰፈሩ ሰው ጠቅላላ ይወጣል። ሸዋበር የሚባል አደባባይ አለ። አደባባዩ ላይ በቃ ልክ የመስጂዷ መብራት አለች። በዓል ሲሆን ሁሌ ይበራል ማለት ነው። አምፖሎች አሉ በመስጂዱ ሚናራ ዙሪያ ላይ እና በቃ ያ ሰው ሁላ ወጥቶ የሚጠብቀው ምንድነው ያቺ ሚናራ በርታ በቃ እስክትበራ ነው ማለት በዓሉ ነገ መሆኑን የሚታወቀው በዛ ስለሆነ ያው ወዳውኑ ልክ ነገ በዓል ነው እንደተባለ ያኛው እንትን ሚናራው ይበራል ማለት ነው። ከዛ ሲበራ ያቀሳው በቃ በደስታ ደሴ ከተማ ነው የሚዞረው። በዛን ቀን ተክቢራ ይባላል። የተለያዩ ነሽዳዎች ይደረጋሉ። እኛ ሰፈር ደግሞ በተለየ ሁኔታ ኢቅራ ጀማዓ የሚባሉ ነበሩ እና እነሱ በቃ በሚገርም ሁኔታ ነው ያንን ነገር የሚመሩት ማለት ነው። በዋነኝነት የሚመሩት እነሱ ናቸው ይሄንን የአቀባበሉን ማለት ነውና ሙሉ ከህፃን የለ ትልቅ የለ ከሁሉም ይወጣል። በከተማው ላይ የተዞረ ተክቢራ እየተባለ የነብያችን ሰለላሁ ዐለይሂ ወሰለም ነሽዳዎች እየተባሉ በቃ በጣም በሚገርም ሁኔታ ያው ማታ ይደረግና ከዛ በኋላ ጧት ላይ ደግሞ ያው ሁሉም ሰው ለሊት ተነስቶ አዲስ ልብሱን ለብሶ ምን ብሎ ያው ወደ ምን ሰግድበት መስጂድ ያው ደሴ አካባቢ ካራጉቱ ይባል ነበር። አሁን እንኳን ያው ተቀይሯል፣ ስቴዲየም ላይ ሆኗል። በፊት ካራጉቱ የሚባል መስጂድ ነው። በቃ እዛ ሂደን ምናምን ያለው ነገር በጣም ደስ የሚል ነበር። ከዛ በኋላ እንደገና ተመልሶ ደግሞ በግ ይታረዳል ምን ይላልና በጣም የሚገርም ትውስታን ያለው ወሎ ላይ ማለት ነው። እና ያው በዚህ መልኩ ነው የሚከበረው። እንዲህ ያለ ዘመንና ዜማ ፕሮግራማችን እንግዲህ ቀጥሏል። አሚር እስቲ እንግዲህ ፕሮግራማችን ወደ መገባደዱ ደረጃ እየደረስን ነው። ለወጣቶች
ለአምሳያ ሙነሽዶች ማለት ያለብንን ነገር መልእክቶች ማስተላለፍ ካለብን እስቲ እንበል። ያኔ እንግዲህ ለሙንሽዶች ወይ ለኛ ለስራ ባልደረቦች መልእክት ማስተላለፍ የሚፈልገው ሁሉም የሚያውቁት ነው። በእርግጥ ግን ያው በኮንፊደንስ ፉል ሆነን ማለት እኛ አምነንበታል ማለት ጥሩ ነገር ይሄ ቅድም እንዳልነው ከሐዲስ ከቁርአን ጋር የተወጣጡ ነገሮችን በመንሰራበት ወቅት ያው ብዙ ነገሮች ይገጥማሉ ማለት ያው ሁሌም ቢሆን ያው እኛ ወደፊት እንቀጥል ስራው ላይ ጥርት ያለ ስራ መሰራቱን እርግጠኛ ከሆንን ያው ወደፊት እንቀጥል ነው ብዬ ለማስተላለፍ እንሞክረው ማለት የሰው አስተያየት መጥፎ ክፉ ይሆን አንዳንድ ጥሩ ያሉ ኮሜንቶች የኛን አቅምና ልብ ሊሰብሩ አይገባም። ያው በደንብ ጥሩ የሆኑ ስራዎችን በመስራት አላህ የሐቅ ተቅዋ ሰጥቶን በዛ ነገር ላይ እንድንበረታ እንዳደርገን ያው አላህን እየለመንን ወደፊት እንሂድ ነው የምለው። እንግዲህ በዚህ አጋጣሚ መቼም ለአረፋ በቴሌቪዥን እየታየ አላነሳንም ታዘበዋልና አሰላሙ አለይኩም ዒድ ሙባረክ ምናምን ብለህ እስቲ እንድማላቸው። እንግዲህ የደሴ ከተማ የሸማበር ሰፈር አብዛኞቻችሁ ያው ሁሉም እዛ እንደናት ሆነው ነው የሚያሳድጉን ወላሂ ያው የታወቀ ነው። አብዛኛ እንትን ያ ብዙ ጊዜ በቃ የማን አይባልም። ያው አብዛኞቻችን ከአንዱ ጋር ሆነን ነው እንትን የምንለውና ያ ሁላችሁንም ለዚህ ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። እንዲሁም ቤተሰቦቼን ሁሉም በሚባል መልኩ እንኳን አደረሳችሁ ለማለት ፈልጋለሁኝ። እንኳን ለዚህ በዓል በሰላም አደረሳችሁ። አላህ ሁሌም በቀጣይም ደግሞ ደጋግሞ ይሄን ያረፋን በዓል በየአመቱ ያሳያችሁ ሁሌም ሳያጎለን ማለት ነው። ተመልካቾቻችን እንግዲህ በዚህ ሁኔታ ከአሚር ጋር የነበረኝን ቆይታ ተጠናቀቅ ያለው አሚርም የአረፋን በዓል አክብሮ እዚህ ተገኝቶ ይህን የመሰለ ፕሮግራም ለናንተ በማድረሱ በጣም በአሻም ቴሌቪዥን ስም ትልቅ ምስጋና አቀርባለሁ። የተባበሩና አካላቶች ሁሉ እያመሰገንኩኝ በዓሉ የደመቀ ያማረ እንዲሆንላችሁ ለመላው ሙስሊም ዒድ ሙባረክ ብለን መልእክታችንን እናስተላልፋለን። ከእንግዲህ በኋላ እንግዲህ እየበላን እየጠጣን በዓሉን በደመቀ ሁኔታ ሁላችንም እናክብር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። صلى الله على أفضل من خلقه المولى صلى الله على أفضل من خلقه المولى الحمد لله السنة نفكኝ أفضل من خلقه المولى بشوق لواج فكر لبيك اللهم لبيك لبيك لا شريك لك لبيك